ኢትዮጵያውያን ስንተባበር ምን ማድረግ እንደምንችል ደጋግመን ለዓለም ያሳየንበት ተስፋን እንትከል በሚል መሪ ቃል ሲካሄድ የዋለው የአንድ ጀንበር የአረንጓዴ አሻራ መርሃ ግብር በደማቅ ሀገራዊ ድል ተጠናቋል። ኢትዮጵያ በልጆቿ ብርቱ ክንድ ተስፋን በመትከል ወደ ከፍታ የምታደርገውን ጉዞም አጠናክራ ቀጥላለች። በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት ከ2011 ዓ.ም ጀምሮ በተካሄደው ንቅናቄ ባለፉት 7 ዓመታት ብቻ ከ48 ቢሊዮን በላይ ችግኞች ተተክለዋል። በዚህም የሀገሪቱ የደን ሽፋን ከ17.2 በመቶ ወደ 23.6 በመቶ ከፍ ለማለት በቅቷል። በትናንትናው ዕለት ሐምሌ 27 ቀን 2018 ዓ.ም 26 ሚሊዮን ኢትዮጵያውያን ብርድ ዝናብና ፀሐይ ሳይበግራቸው ወጥተው በአንድ ጀንበር 805.3 ሚሊዮን በላይ ችግኞችን በመትከል የተቀመጠውን የ800 ሚሊዮን ግብ ከእቅድ በላይ አሳክተውታል። በዚህም የዘንድሮው ክረምት ከገባ ጀምሮ እስካሁን 6.5 ቢሊዮን ችግኞች የተተከሉ ሲሆን የክረምቱን አጠቃላይ የ8 ቢሊዮን ችግኞች ተከላ እቅድ ለማሳካት የተጀመረው እንቅስቃሴ ተጠናክሮ ቀጥሏል። መንግስት የተራቆቱ አካባቢዎች በልጆቿ ብርቱ እጆች እንዲታከሙ እየተስፋፋ የመጣው ድርቅና በረሃማነት በዘላቂነት እንዲገታ ላቀረበው ጥሪ መላው የሀገሪቱ ሕዝብ በሙሉ ባለቤትነት ምላሽ ሰጥቷል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናታለም መለሰ መርሃ ግብሩ በይፋ መጀመሩን ባበሰሩበት መግለጫቸው ኢትዮጵያውያን ዝቅ ብለው ለመሬት አደራ ይሰጣሉ፣ ምድርም የተሰጣትን አደራ እጥፍ አድርጋ ትመልሳለች በማለት ኢትዮጵያውያን የተጎሳቆለችውን ምድር ለማዳንና ታሪክ ለመስራት በአንድነት መነሳታቸውን ገልጸዋል። በላቀ የህዝብ ተሳትፎና በመንግስት መሪነት ታላቁን የህዳሴ ግድብ እውን ማድረግ የቻሉት ኢትዮጵያውያን ዛሬ ላይ ምድራቸውን አረንጓዴ ማልበስ ባህላቸው አድርገውታል። የአረንጓዴ አሻራ መርሃ ግብር ከአካባቢ ጥበቃ ባለፈ ወደ ዘላቂ የማክሮ ኢኮኖሚ እድገት የሚያሸጋግር ብሔራዊ የልማት ማዕቀፍ መሆኑን በተግባር አሳይቷል። ከተተከሉት ችግኞች መካከል አብዛኞቹ የግብርና ደንና የፍራፍሬ ዝርያዎች ናቸው። በኦሮሚያ፣ አማራ፣ ሲዳማ፣ ደቡብ ምዕራብና ማዕከላዊ ኢትዮጵያ የፍራፍሬ ክላስተሮች የተዘረጉ ሲሆን በአፋር ክልል ከተተከሉት ውስጥ 60 በመቶ የሚሆኑት የፍራፍሬ ዝርያዎች በመሆናቸው በሞቃታማ አካባቢዎች ጭምር የምግብ አቅርቦት እንዲረጋገጥ አስችሏል። በመርሃ ግብሩ ከ8 ቢሊዮን በላይ የቡና ችግኞች በመተከላቸው በበጀት ዓመቱ 600 ሺህ ቶን ቡና ለውጭ ገበያ ቀርቦ ከ3.1 ቢሊዮን ዶላር በላይ ገቢ መገኘቱ ተገልጿል። በአቮካዶ ልማትም የሃስና ኢቲንገር ዝርያዎችን በመጠቀም የወጪ ምርቱ በየዓመቱ የ36.3 በመቶ እድገት እያሳየ ይገኛል። በጅማ ዞን ብቻ ዘንድሮ 70 ሺህ ኩንታል አቮካዶ ለውጭ ገበያ ቀርቧል። ምርቶችን ለዓለም ገበያ ለማቅረብ በሞጆ ደረቅ ወደብ በ50 ሚሊዮን ዶላር ወጪ ቀዝቃዛ ማከማቻ በመገንባት ላይ ሲሆን በይርጋለም አግሮ ኢንዱስትሪ ፓርክ ከአቮካዶ የኮስሞቲክስና የምግብ ዘይት በማምረት እሴት የተጨመረበት ምርት እየተላከ ይገኛል። መርሃ ግብሩ በጠቅላላው ለ1.2 ሚሊዮን ዜጎች የሥራ ዕድል ፈጥሯል። የአረንጓዴ አሻራ ንቅናቄ ዘርፈ ብዙ ጠቀሜታዎችን በተግባር ያሳየ ሲሆን ልክ እንደ የኃይል ልማት፣ የኢንዱስትሪ ማስፋፋትና የክህሎት ግንባታ ሁሉ አረንጓዴ አሻራም የቀጣይ የኢትዮጵያ መጻኢ ዕድል የጸና የስልጣኔ መሰረት ነው። ስነ ምህዳራዊ ዘላቂነት ለአንድ ሀገር ቀጣይነትና በብዝሃነት ውስጥ በአብሮነትና በመከባበር ለሚኖር ሕዝብ ለቀጣይ ትውልድ የሚያስተላልፈው ቅርስ ነው። ኢትዮጵያ በአሁኑ ወቅት እያከናወነች ያለችው ሀገራዊ ምክክርና ዲጂታል ሽግግር ለሀገር አስፈላጊ እንደሆኑ ሁሉ በህዝቦች ተሳትፎ ለቀጣዩ ትውልድ የሚሸጋገር በጎ ምግባርም ለመጪው ትውልድ የሚበረከት ታላቅ ስጦታ ነው። ከዚህም ባሻገር ንቅናቄው በድንበር ያልተወሰኑ ወንዞችንና የአየር ንብረትን ታሳቢ ያደረገ በመሆኑ ለአፍሪካ የስነ ምህዳር መሪነትን የሚጠርግና ለጎረቤት ሀገራት የሰላምና የጋራ ልማት ድልድይ የሚገነባ አህጉራዊ ተግባር ነው። ይህ ላለፉት 7 ዓመታት የዘለቀው ተግባር ከሀገርና አህጉር አልፎ ዓለም አቀፍ እውቅና በማግኘት ኢትዮጵያ የአየር ንብረት ለውጥ ጉባኤን እንድታስተናግድ ተመራጭ አድርጓታል። ኮፕ 32 የሀያላን ሀገር መሪዎች የሚሳተፉበትና በቁጥር ከ80 እስከ 100 ሺህ እንግዶች የሚስተናገዱበት ጉባኤ ከሳህራ በታች ባለች ሀገር እንዲካሄድ ሲወሰን የኢትዮጵያ ለአረንጓዴ ልማት የሰጠችው በተግባር የተደገፈ ልዩ ትኩረት እውቅና የሰጠ ነው። ተስፋን እንትከል የችግኝ ተከላ መርሃ ግብር የትናንቱ የጋራ ውጤት የኢትዮጵያ ሕዝብ ፍላጎትና የመንግስት ስትራቴጂካዊ አቋም በአንድ አቅጣጫ ላይ እንደሚገኙ ማረጋገጫ ሆኗል።
መንግስት የህዝቡን ከፍተኛ ቁርጠኝነትና ባለቤትነት ባየበት በዚህ ታሪካዊ ክስተት የተሰማውን ከፍተኛ ኩራት በመግለጽ ይህንን ታላቅ ህዝብ በበለጠ ኃላፊነትና ታማኝነት የማገልገል ጽኑ አቋሙን እንደሚያጠናክር አስታውቋል። በኢትዮጵያ ስም ለተደረገው ከፍተኛ ርብርብ ለመላው ኢትዮጵያውያን፣ ለኢትዮጵያ ወዳጆችና ለዲፕሎማቲክ ማህበረሰብ አካላት ላቅ ያለ ምስጋና የቀረበ ሲሆን የክረምቱን አጠቃላይ የ8 ቢሊዮን ችግኞች ተከላ ዕቅድ ሙሉ በሙሉ ለማሳካት የተጀመረው አገራዊ ተሳትፎ ተጠናክሮ እንደሚቀጥልም ተገልጿል።